ከሳምንት በኋላ ሁመራ እንገናኝ ህወሓት ጦርነት አወጀ። ወደ ሁመራ ለመመለስ ቆርጠናል ያሉ የሽረ ተፈናቃዮች የስንብት ፕሮግራም አድርገዋል። ሻዕቢያም የጦርነት ፊሽካ ጠብቁ የሚል መምሪያ መስጠቱ ተሰምቷል። አየሩ ብቻ ሳይሆን ባህሩም የኛ ነው ባለደራዎቹ ባህርተኞች። በብሪክስ ሀገራት የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመልሷል። የተጠበቀው የነዳጅ ምርት መፈተሻ ጣቢያ ስራ ሊጀምር ነው። መፈተሻው በኦጋዴን መውጣት የጀመረውን የተፈጥሮ ጋዝ ለውጭ ገበያ ለማቅረብ የሚያስችል ነው ተብሏል። የህወሓቱ ቃል አቀባይ ኮሎኔል ገብረ ጻዲቅ ጦርነት እንዳይጀምር ከፈለጉ የትግራይ ሉዓላዊ ግዛት ወይም ወልቃይትን ይመልሱልን የሚል ማሳሰቢያ ከሰጡና ለጦርነትም ዝግጁ መሆናቸውን ይፋ ባደረጉ ማግስት ከሽረ ሌላ የጦርነት አዋጅ ታውጇል። ህወሓት ከሳምንት በኋላ ሁመራ እንገናኝ ሲል ጦርነት አውጇል። ወደ ሁመራ ለመመለስ ቆርጠናል ያሉ የሽረ ተፈናቃዮች የስንብት ፕሮግራም ሲያደርጉ ሻዕቢያም የጦርነት ፊሽካ ጠብቁ የሚል መምሪያ መስጠቱ ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው ከባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ሰሜን ኢትዮጵያን ዳግም የጦርነት አውድማ ለማድረግ ቆርጦ የተነሳ ህወሓት ከሻዕቢያ ጋር የጀመረው ጥምረት ከፍ በማድረግ በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅቱን ማጠናቀቁን እወቁልኝ ማለቱን ቀጥሏል። የህወሓቱ ቃል አቀባይ ኮሎኔል ገብረ ጻዲቅ ጦርነት እንዳይጀመር ከፈለጉ የትግራይ ሉዓላዊ ግዛት ይመልሱልን የሚል ማሳሰቢያ ከሰጡና ለጦርነትም ዝግጁ መሆናቸውን ይፋ ባደረጉ ማግስት ከሽረ ሌላ የጦርነት አዋጅ ታውጇል። ወልቃይትና ራያ ካልተመለሱ በቀጠናው ሰላም ይሰፍናል ብሎ ማሰብ ከባድ ነው ከሚለው የጀነራል ታደሰ ወረደ ከባድ ማስጠንቀቂያ በኋላ ገብረ ጻዲቅ ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት በሙሉ ዝግጅት ላይ መሆናቸውን ተናግረው ሳያበቁ ህወሓት ስደተኞችን ሰበብ አድርጎ ከሳምንታት በኋላ ሁመራ እንገናኝ ሲል ጦርነት አውጇል። ወደ ሁመራ ለመመለስ ቆርጠናል ያሉ የሽረ ተፈናቃዮች የስንብት ፕሮግራም ሲያደርጉ ሻዕቢያም የጦርነት ፊሽካ ጠብቁ የሚል መምሪያ መስጠቱ ተሰምቷል። በሽረ የተፈናቃዮች ካምፕ በተካሄደ ፕሮግራም ላይ አንድ እናት መነጋገሪያ ይዘው አይዟችሁ ሲሉ ይሰማሉ። እኚህ እናት በሽረ የተፈናቃዮች መንደር የሚገኙ ናቸው። በልዩ ስሜት ጉዞ ወደ ሁመራ የሚል መፈክር ያሰማሉ። ጭብጨባና እልልታ ይሰማል። ከዚህ ቀደም በተደረጉ ጦርነቶች በሙሉ እናቶች በዚህ መልኩ ልጆቻቸውን እየመረቁ ሲሰጡ ታይቷል። የኢትዮጵያ መንግስት ደግሞ በየዋህነት ጦርነት እንደማያራዝም በአጭር ጊዜ በቴክኖሎጂ ይሆናል ያለው እርምጃ እንደሚወስድ እያስታወቀ ነው። ካለፈው ማክሰኞ ጀምሮ ወልቃይትን አስመልክቶ የተለያዩ መረጃዎች አብረው በሚሰሩና በተለያዩ ውላቸውን በቀደዱ አካላት እየተሰራጨ ነው። ጎን ለጎን ደግሞ የግብፅ፣ ሱዳን፣ ሻዕቢያና ትነግ ጥምረትም በግልጽ ሚናውን የለየበት እንደሆነ እየታየ ነው። በዚህ ማልታዳ ሻዕቢያ የመጨረሻውን ፊሽካ ጠብቁ ሲል ትዕዛዝ መስጠቱ ሰምቷል። በሽረ ካምፕ የሚገኙ ተፈናቃዮች ደህና ሁኚ ሽረ እናመሰግናለን በሚል እየጨፈሩ ናቸው። የሻዕቢያ ልሳን የሆኑ ሚዲያዎች ሱዳን በቤንሻንጉል ጥቃት መሰንዘሯን እየዘገቡ ነው። ከመንግስት በኩል ከተለመደው የማስጠንቀቂያ መልእክት ውጭ የተሰማ የተለየ ነገር የለም። ከጥር 8 ጀምሮ እስከ ጥር 14 ለአንድ ሳምንት የግብፅ የድሮን ኦፕሬሽን ባለሙያዎች ስልጠና ከሰጡ በኋላ ማጠቃለያው ላይ ብርጋዴር ጀነራል ተክላይ ሀብተ ስሉስ የተባሉት የኤርትራ አየር ኃይል አዛዥ ባደረጉት ንግግር ነው የፊሽካውን ድምፅ ጠብቁ ሲሉ ያስታወቁት። አዲስ አበባ የሚገኙ የመረጃ ምንጮች እንዳሉት በሰሜናዊ ቀይ ባህር አቅጣጫ ጋታ ላይ በሚባል ስፍራ ከግብፅ የመጡ የድሮን ኦፕሬሽን ባለሙያዎች ስልጠና ሲጠናቀቅ 24 ሰዓት የኤርትራን አየር ክልል እንድትጠብቁ ታዟል የሚል መረጃ አስተላልፈዋል። የዚሁ የጦርነት ዜና አካል የሆነ ፌስቲቫል በሽረ እየተካሄደ ነው። ሁመራ የሚል ህትመት የሚታይበት ተፈናቃዮች ቻው ሽረ እናመሰግናለን ሰሞኑን ምዕራብ ያገናኘን በማለት በፌስቲቫል መልክ በተዘጋጀ የቅስቀሳ በዓል ላይ ሲጨፍሩ ታይተዋል። በተጨማሪም ምዕራብ ትግራይ ነጻ ለማውጣት የተዘጋጀ ኃይል የተባለ ሚሊሻ በሰልፍ የምረቃ ስነ ስርዓት ሲደረግለት የሚያሳይ ቪዲዮ ከተፈናቃይ እናቶች ጭፈራና የሽረ ስንብት ጋር ተያይዞ የሚያሳይ የቪዲዮ ምስል ከስፍራው ተላልፏል። ሰሞኑ በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች ባወጡት የጋራ መግለጫ
የትነግ ቡድን ከኤርትራዊ ሻዕቢያ መንግስትና ከሌሎች የክልል ጠላቶች ጋር ህገወጥ ወታደራዊና ፖለቲካዊ ጽምዶ በመፍጠር የትግራይን ህልውና ለአደጋ አጋልጧል ሲሉ ከሰው ነበር። በወልቃይት ግንባር ትነግ ያሰማራውን ሰራዊት የሚመሩት ጀነራል ምግበይ ባለፈው አርብ ከኤርትራ አስፈላጊ ተተኳሽ መሳሪያ በበቂ ሁኔታ አግኝተናል፣ የፈለግነውን መሳሪያ በድንበር ለማስገባት ተስማምተናል፣ በሚቀጥለው ሳምንት ምዕራብ ትግራይ እናስመልሳለን፣ የከፋና ከአቅም በላይ የሆነ ነገር ካለ ኤርትራ በጦርነቱ ተሳታፊ ትሆናለች በማለት መናገራቸውን ማነቃቂያ ንግግሩ ላይ የተገኙ ምስክሮችን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ተቃዋሚዎችና ሚዲያዎች ከሻዕቢያ በሚሰጣቸው መምሪያ መሰረት የሚመሩ የሳይበር ታጋዮች ሻዕቢያና ትነግ የመሰረቱትን ጽምዶ ይፋ ማድረጋቸውና በወልቃይት በኩል አብረው በሱዳን አቅጣጫ ውጊያ ለመክፈት መስማማታቸውን ሱዳን ላይ ይፋ ማድረጋቸው ይታወቃል። ከሁሉም በላይ ሚዛን የደፋው ግን እንኳን ያሉት የወልቃይት አካባቢ አክቲቪስቶችና ነገሩ ገብቶናል በማለት ምላሽ የሰጡት የአካባቢ ነዋሪዎች ናቸው። እነዚህ ወገኖች እንደሚሉት መንግስት ወልቃይትን ለትነግ ሊሰጥ ነው በማለት በሚስጥር ሰነድና በሚታወቁ ሚዲያዊ ዜና ማሰራጨት የተፈለገው በወልቃይት አካባቢ ህዝብ አስተዳደርና ወደ ሰላም እየገቡ ባሉት የፋኖ አደረጃጀቶች መካከል ልዩነትና አለመተማመንን ለመፍጠር ነው። ይህ ዘመቻ ደግሞ በቅንጅት በአማራ ክልል በኩል ጦርነት ለመክፈት ለተጀመረው ቅስቀሳ ግባት እንዲሆን ታስበው እንደሆነ አመልክተዋል። በዚህ ጉዳይ ያነጋገርናቸው የሁመራ ዞን አስተዳደር አባል ቀጥተኛ መልስ መስጠት እንደማይፈልጉ አመልክተው ኃይል ከተመረጠ የተከዜ ዘብም ህዝቡም መከላከያም ንቁ ናቸው፣ ኃይል ባይመረጥ የተሻለ ነው ብለዋል። በሚቀጥለው ሳምንት ወልቃይት የመቆጣጠር እቅድ እንዳላቸው ጀነራል ምግበይ ካስታወቁ በኋላ በሱዳን የሚገኙ ሻዕቢያና የትነግ ኃይል በይፋ መቀላቀላቸው ተመላክቷል። ይህንኑ ተከትሎ ሻዕቢያ ፊሽካ ጠብቁ ብሏል። 90ኛ ዓመቱን እያከበረ ያለው የኢትዮጵያ አየር ኃይል እያሳየ ባለው ወቅታዊ ብቃት ላይ ጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ አየር ኃይልን አቅም በቀጣዮች 5 ዓመታት በጥፍ እንደሚያሳድግ አስታውቋል። በተጠና ዕቅድ በዘርፉ የላቀ ደረጃ ከደረሱ አገራትና ከዋና ዋና አምራቾች ጋር በትብብር እንደሚሰራም አመልክቷል። አየር ኃይል በአሁኑ ወቅት የላቀ ብቃት ላይ እንደሚገኝ አመልክተው መንግስት በአየር ኃይላችን አማካኝነት የጠላት ኢላማን በትክክል በመምታትና ምሽጎችን በማፍረስ ውጊያን የማሳጠር አቅጣጫ እንደሚከተል ግልጽ አድርገዋል። ኢትዮጵያ ብሔራዊ ጥቅሟን በአጭር ጊዜ ድልና በየዋህነት አሳልፋ እንደማትሰጥ ጭምር አብይ የተናገሩ ሲሆን የተወሰደውንም እናወራርዳለን ብለዋል። አክለውም የመንግስት ቀጣይ ዋና ተግባር የሀገሪቱን ስትራቴጂካዊ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑንም ግልጽ አድርገዋል። በቀጣይ መረጃ በብሪክስ ሀገራት የባህር ኃይል ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመልሷል። ከሰሞኑ በከፍተኛ ድምቀት እየተከበረ ካለው የአየር ኃይሉ 9ኛ ዓመት ምስረታ ጋር ተደማምሮም የባህርተኞቹ ከልምምድ መመለስ አየሩ ብቻ ሳይሆን ባህሩም የኛ ነው የሚል ከበድ ያለ መልእክት ወደ አስመራ አስተላልፏል። በቫይስ አድሚራል ክንዱ ገዙ የተመራ የልዑካን ቡድን በብሪክስ ሀገራት መካከል ዊልፎርስ ፒስ 2026 በሚል በደቡብ አፍሪካ ሲካሄድ በነበረው የባህር ላይ ልምምድ ተካፍሏል። በቻይና መሪነት ደቡብ አፍሪካ አስተናጋጅነት ሲካሄድ በነበረው የባህር ላይ ልምምድ የተሳተፈው ቡድን በቀጣይ ከብሪክስ ሀገራት ጋር ያለን ግንኙነት ወደ ላቀ ደረጃ ለማድረስ የሚጠቅሙ ግብዓቶችን ወደ ሀገራችን በማምጣት ተሳትፎውን አጠናቆ ተመልሷል። ከልምምዱ ጎን ለጎን የኢትዮጵያ ባህር ኃይል አዛዥ ከደቡብ አፍሪካ ባህር ኃይል አዛዥና ከራሽያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት ያደረጉ ሲሆን በውይይቱም የኢትዮጵያ ባህር ኃይልን በተለያዩ የስልጠና ዘርፎች ለመደገፍ የሁለትዮሽ ስምምነት አድርገዋል። በመጨረሻም በመዝጊያ ስነ ስርዓቱ ላይ የተሳተፉ የሁሉም የብሪክስ ሀገራት አዛዦች በልምምዱ የተሳተፉ ባህርተኞችን ጎብኝተው የባህር ላይ ልምምዱን አስመልክተው የየሀገራቸውን የባህር ኃይል ተጠቃሚነትና የወደፊት ፍላጎት ያመላከተ ንግግር ማድረጋቸውን ከኢፌዴሪ መከላከያ ድረገጽ የተገኘው መረጃ ያመለክታል። በዚሁ ወደ መጨረሻው መረጃችን ተሻገርን። በኢትዮጵያ የመጀመሪያ የሆነው የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ስራ ሊጀምር ነው። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በመጨረሻው ምዕራፍ ላይ በመገኘቷና የአህጉራዊ ነጻ የንግድ ቀጠና ተሳታፊ በመሆኗ ከመቼውም ጊዜ በላይ ጥራት ያላቸውን ምርቶች ለገበያ ማቅረብ እንዳለባት ተገለጸ። ምርቶቹ በሀገራዊና ዓለም አቀፍ ገበያ ሲቀርቡ የዓለም አቀፍ ተቋማትን መስፈርት ማሟላት እንደሚጠበቅባቸው የገለጹት የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ በራ ናቸው። ምርቶች ወደ ውጭ ሲላኩም ሆነ ወደ ሀገር ውስጥ ሲገቡ ከደረጃ በታች እንዳይሆኑ ከሚያስፈልጉ መሰረተ ልማቶች መካከል የጥራት መቆጣጠሪያ ተቋማት ዋነኞቹ መሆናቸውን ኢንጂነር መዓዛ አስረድተዋል። የኢትዮጵያ ተስማሚነት ምዘና ድርጅት ከዋናው መስሪያ ቤት በተጨማሪ እንደ አዳማ፣ ሐዋሳና ጅማ ባሉ የኢንዱስትሪ ፓርኮች በሚገኙባቸው አካባቢዎች የተቀላጠፈ አገልግሎት ለመስጠት የጥራት ፍተሻ ማዕከላትን እያስፋፋ ይገኛል።
በቀጣይ ሳምንታትም በድሬዳዋ ከተማ በኢትዮጵያ የመጀመሪያ የሆነው የነዳጅ ምርት ጥራት መፈተሻ ላቦራቶሪ ስራ እንደሚጀምር ኢንጂነር ማዛ ለመናኸሪያ ሬዲዮ ተናግረዋል። ድሬዳዋ የነፃ ንግድ ቀጠና እንደመሆኗ ከአህጉሩ የሚገቡም ሆነ ወደ ውጭ የሚላኩ ምርቶች ጥራታቸው በቀላሉ ተረጋግጦ እንዲዘዋወሩ ያስችላል ሲሉ ኢንጂነር ማዛ ገልጸዋል። የላቦራቶሪ ማዕከላት መገንባትና ተደራሽ ማድረግ የድርጅቱ ተቀዳሚ ተግባር መሆኑን አስታውቀዋል። የኢትዮጵያ ተስማሚነት ምዘና ድርጅት ባለፈው ቅዳሜ በአዳማ ከተማ ያስገነባውን የፍተሻ ላቦራቶሪ ቅርንጫፍ ማዕከል የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ በተገኙበት በይፋ ማስመረቁ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።